የዛሬ 2 ወር ኢትዮጵያ ሄጄ ነበር። እኔ የሚኖረው ዱባይ ነው፣ ግን ኢትዮጵያ ሄጃለሁ። ጓደኛ ነበረኝ በቤተሰብ ደረጃ ጓደኛ ነበረኝ ከዚህ በፊት ማለት ነው። እና ያው ከጊዜ ቆይታ በኋላ ቀለበት እናድርግ ብሎ ወደ ኢትዮጵያ ገባሁኝ ማለት ነው። የዛሬ 2 ወር ልክ የዛሬ 2 ወር ነው። አመት ከ7 ወር ምናምን ሆኖ ከተዋወቀ እኮ። በምን ተዋወቃችሁ? የተዋወቅነው በሆነ ግሩፕ ውስጥ ነው። እዛ ኢሞ ላይ ነው፣ የሆነ ግሩፕ አለ፣ በዛ ነው የተዋወቅነው። እስቲ ሂደቱን ጦሱን ንገሪኝ። ያው ለሌሎችም ድንቃና መርፌ እንዴት ነው ኢሞ? የሆነ ግሩፕ ውስጥ ነበር። አጋጣሚ አድ ምናምን ጠየቀኝ፣ አድ መለስኩለት። ከዛ በኋላ በዛ የትዳር ነው ግሩፑ? የትዳር ማፈላለጊያ ግሩፕ ነው። ድምፅሽ አፍነሻል። አይ ጠፋች። ኤልፎን ትጠቀሙ? ኤልፎን አልጠቀምም። ምንድን ነው ታዲያ? ታፍኗል ድምፅሽ። ኔትወርኩ ነው መሰለኝ ኪችን ውስጥ ስላለው ኔትወርኩ አሁን መጣ። ጥሩ ነሽ? እሺ። ጎበዝ አደርናት። አረ ቆይ ብርድ ልብስ ውስጥ ነሽ እንዴ? ኧረ አይደለሁም ማርያምን። እና ምንድን ነው ይመጣል ይሄዳል ድምፅሽ? እስቲ ስልኩን እንደዚህ ያዥው፣ እንደዚህ ብቻ። አይሰማም። በቃ እንደሷ ወይ አደራሽ እንዳትንቀሳቀሽ፣ እንደሷ ወይ። እሺ ተሰቃየሩ። እሺ ኢሞ እንዴት ነው የተዋወቃችሁት? ኢሞ ሰው ሼር አድርጎብኝ በዚህ ግሩፕ ተደበሪ ምናምን ብሎኝ፣ ከዛ በኋላ ያን ኢሞ የዛለታ ነው የገባሁት። ኢሞ ራሱ ማለት ነው። ግሩፕ መኖሩንም አላውቅም። የመደበሪያ ነው ግሩፑ። እኔ እንጃ። እኔም ሰው ሼር አድርጎብኝ ነው። ከዛ አጋጣሚ ያው ሲገባ አድ በጣም ብዙ ሰው አድ ይጠይቀሃል እዛ ግሩፕ ስትገባ እና አልመወራው ግሩፕ ላይ እኔ እንጃ። ገብቼ ብዙም አልቆየውም፣ ስራ እየሰራው ነው። በልፎን ነው ብዙም እኔ እንደዚህ ስልክ አልጠቀመም። እሺ ከዛ በተደጋጋሚ አድ ጠየቀኝና ያን አድ መለስኩለት። ቆይቼ ነው ወደው አልመለስኩም፣ ግን ቆየውኝና የሆነ ታይም ሲኖርም አድ መለስኩኝ። ከዛ ያው አድ ከመለስኩ በኋላ እንደዚህ በቴክስት አወራን። ከዛ ደግሞ እያሌ በሁለተኛ ቀን እንደዚህ መደዋወል ጀመረን። ከዛ ማውራት ጀመረን። ቀልድ እንደዚሁ በቃ እየቀለድን እያለ የሆነ ጊዜ ላይ በቃ ወደ ፍቅር ተቀየረ። ከዛ ተዋወቀን። 1 አመት ቆየን። 1 አመት ከ8 ወር ሆነን። ከዛ በኋላ በቃ ለምን ወደ ትክክለኛ ህይወት አንገባም በሚል ተነጋገርን። ከዛ በኋላ ያው ከአመት ከ8 ወር በኋላ እኔ ወደ ኢትዮጵያ እንዲመጣ ጠየቀኝ። ከዛ በኋላ እኔም ያው ኮንትራት አጋጣሚ እየጨረስኩ ነበረ። በቃ ያችን አጋጣሚ ተጠቅሜ የኢትዮጵያ ሄጄ ቀለበት አድርገን ምናምን ያው በቤተሰብ ደረጃ ፕሮግራም ተደርጎ ቀለበት አድርጌ መጣሁኝ ወደዚህ ማለት ነው። ተመልሼ መጣሁ። ከዛ ተመልሼ በስመጣም ያው በፊቱንም በዚህ ተስማምተን ነው። እሱም ወደዚህ ሀገር ለመምጣት አላማ ነበረው። ከዛ በኋላ እኔ ወደዚህ መጣሁ። በሰላም ሸኘን 1 ወር ከ15 ቀን ከቆየው በኋላ። ከዛ በኋላ እዚህ ከመጣሁኝም ያው 15 ቀን በሰላም እያወራን ነበረ። የሆነ ጊዜ ላይ ደግሞ ስልኩን አጠፋ፣ መስመሩን ጠፋ። መስመሩንም ዘጋ። ኢሞም ምናምን በቃ ሰው ደውሎ እንዳያገኝ አደረገ ማለት ነው። ራሱ ሲፈልግ እንጂ ሰው ሲፈልግ ማግኘት አይችልም። ከዛ በኋላ
ዝም አልኩኝ እና በቃ መጠበቅ ጀመርኩኝ። ቀጥታም ማግኘት አልችልም። በእሱ በኩል ደግሞ ማገኛት እህቱ ብቻ ናት። እሷም ደግሞ ስጠይቃት እኔ ላይ ማስረዋልን ማግኘት አልችልም ትለኛለች። ከዛ እንደዛ እንደዛው እያለ ቆየ። ከዛ የሆነ ጊዜ ላይ ወደ ደቡብ እንደሄደ ነገረኝ ማለት ነው ለስራ። ከዛ ደቡብ ወደዛ ሄድኩኝ አለ። ምንድነው የምሰራው ማየት አለብኝ፣ የት እንዳለክም ማየት አለብኝ አልኩትኝ። ከዛ ደቡቢውን እንግዲህ የት ይሁን አላውቀውም፣ እኔ አካባቢውን አላውቀውም። ግን ስራው ያለው ስራ ትክክል ነው፣ ጋዝ መቅዳት ነው። አሳየኝ የሚሰራውን ስራ። እሱን 3 ሳምንት ሰራ። ከዛ በኋላ ደግሞ ከሰው ጋር ምናምን ትንሽ ተጋጭቶ ነው መሰለኝ መልሶ ወደ አዲስ አበባ መጣ ማለት ነው። ወደ አዲስ አበባ መጣ። ወደ አዲስ አበባም ሲመጣ ደግሞ ስልኩን ዘጋ መልሶ። ከዛ በኋላ አሁንም ስፈልግ እሱ በቃ ቀን ላይ ሙሉ ይዘጋል፣ ማታ ላይ ከፍትና የሆነ ሰዓት ላይ ሰላም ይላል። ከዛ በኋላ መልሶ ይዘጋል። በራሱ ስፈልግ ብቻ ነው በቃ ስልክ የሚከፍተው። እንዲህ እያለ ቆየ። ከዛ የሆነ ቀን ላይ ደግሞ ወደ በባህር ማለት ነው ወደ ውጭ እንደሚሄድ ወደ ሳውዲ እንደሚሄድ ነገረኝ ማለት ነው። ከዛ በኋላ እንዴት ሆኖ ነው እንዲህ መሆኑ ፕሮሰሱን መቼ ጀመርክ ምናምን ስለው እኔ ጨርሻለሁ፣ ፓስፖርትን በ28,000 ብር አስቸኳይ አስወጥቻለሁ፣ ሁሉም ነገር ጨርሻለሁ፣ ጉዞ ነገ ስለሆነ በቃ ሰላም ልልሽ እና ሊነግርሽ ነው ብሎኝ ነገረኝ ማለት ነው። የዛሬ 15 ቀን። ከዛ አላመንኩትም። እየቀለድክ ነው ምናምን ስለው በቃ እየቀለድኩ አይደለም፣ እኔ ልንገርሽ ብዬ ነው እንዳታስቢ ምናምን ብዬ ነው። ስለዚህ ያው ነገ ሀጅ ስለሆንኩ 9 ሰዓት ከአዲስ አበባ ወደ ጎንደር እንሳፈራለን። ከጎንደር ደግሞ በመተማ ምናምን አድርገን ወደ ሱዳን እንሄዳለን ምናምን አለ። ከዛ በኋላ አላመንኩትም። ለማንኛውም በቃ ነገ ጠዋት ደውልልኝ እኔ አንተን ማግኘት ስለማልችል አልኩትኝ። በዚህ 5 ሰዓት በኢትዮጵያ 4 ሰዓት ደወለልኝ ማለት ነው። ጎንደር ደርሻለሁ፣ በቃ ገብቻለሁ። ከዚህ በኋላ ወደ መተማ የሚሄድ መኪና ይዘናል። ከዚህ በኋላ ያለው ይስራ አይስራ አላውቅም፣ ኢሞም ይስራ ቀጥታ መስመርም መስራቱን ስለማላውቅ ከዚህ በኋላ ከተቋረጠም ምንም ነገር አታስቢ፣ በቃ ሄጃለሁኝ። ኔትወርክ ካለ ካገኘሁኝ የሚሰራ ከሆነ እደውላለሁኝ፣ የማይሰራ ከሆነ ግን በቃ ምንም ነገር አታስቢ ያለና በዛው ስልኩን ዘጋው። ድምፅሽ እየታፈነ ነው አሁን። ከዛ በኋላ ደግሞ በቃ 1 ሳምንት ጠፋና የትናንትና ሳምንት ሐሙስ ደወለ ማለት ነው። በሳምንቱ ሐሙስ በሄደ በሳምንቱ ሳይሆን በቃ ጠፍቶ ሳምንት የትናንትና ሳምንት ደወለ ማለት ነው። ደወለና የት ነው ያለፈው ምናምን ስለው ሱዳን ውስጥ ነው ያለ ነው አለኝ። ከዛ ምንድን ነው የምትሰሩት ታዲያ? ከሄዳችሁ እኮ ቆይታችኋል። ሱዳን ውስጥ ነው እንዴ? ለስራ ሄድኩ ሱዳን ነው እንዴ ስለው አይ ድንበር ላይ ታጣቂዎች ድንበር ስለያዙ መሻገር ስላልቻል እዛ ነው ያለ ነው። የት ነው አላችሁ ስል ጄምስ እንትን ደላላ ቤት ውስጥ ነው አለ ነው ምናምን አለኝ። ከዛ እንደዛ አለኝ እና ብዙም መውራት አልችልም አሁን ላይ ተኝተዋል አለኝ። 7 ሰዓት ነው በዚህ በኢትዮጵያ 6 ሰዓት ማለት ነው ከሌሊቱ እና ልጆችን ብዙ ሰው ስላለ ስልክ ማውራት ስለማይቻል ሁሉም ስለተኛ ነገ እደውላለሁ አለና ዘጋብኝ ማለት ነው። ከዛ በማግስቱም ሲጠብቆ አልደወለም። እኔ ስሞክርለት ያው ስልኩ ጥሪ አይቀበልም።